አታምጣው ስለው አምጥቶ ቆልለው አሉ። አብራ መጣች ብለው ሲናደዱ ሌላ ነገር ሊያደርጉ ነው። ጌታ ሆይ ትግስቱን ስጠኝ። መልካም መቃጠል ይሁንላችሁ። የእውነት ዛሬ ማታ በሰላም የምታመሹ ራሱ አይመስለኝም። አንዳንድ ሰዎች ማለት ነው። ምን ማድረግ አለባችሁ? እርጎ ቀረብ አርጎ የምር ጨጓራችሁ ቅዝቅዝ እንዲል እንዴ በንዴት እንቦሽ ፍርጥ ነው የምትሉ ክሎሮክስ እንዳትጠጡ አደራ። ለምን አትሉኝም? ሃይሚና ብሩክ ማለት ነው። ኦ ማይ ጋድ! አረ ትለዩብኛላችሁ የኔ ውዶች። አረ ጉድ ነው ጋይስ! አረ ጉድ ነው! ወረ ጉድ ነው! አይ ብዘፍን ይሻለኛል ጋይስ፣ ብዘፍን ይሻለኛል። እናንተ አይፎን አረ ጉድ! ሰርፕራይዝ አለሽ ሲሏ ነበር ትናንት። ታውቃላችሁ ሰርፕራይዝ አለሽ ነገ በግምጄ ቻናል እንመጣለን። ሰርፕራይዝ አላት ነዲያን ልታበላ ነው። እዛም አብራት ነው የምንውለው። ከዛ ደግሞ ማታ 2 ሰርፕራይዝ አለሽ ተብላለች። አንደኛው እንግዲህ ለዩቲዩብ መስሪያ አይፎን ሊሰጧት ነው መሰለኝ። አይፎን ገዝተው ሊሰጧት እንደሆን ብቻ ጌታ ሆይ ትግስቱን ስጥኝ። አይፎን ሲሰጧት እንዴት እንደምትናደዱ እያሰብኩት እኮ ነው። እና ደግሞ ማለት ነው ስመኝን አጠባችኋት፣ የምር አጠባችሁኝ። ጉዞ መሐረነ ክርስቶስ ይሰደባችሁኝ እኮ። እኔ ማልቀየማችሁ የኔ ውዶች አልቀየም። እኔ እኮ ጨዋነት ያይጣልባችሁ። መቀየም የሚባል ነገር እኮ የለም። አንዳንድ ሰው እኮ ኮሜንት ላይ ሲሰድብ መልሶ ስድብ ይመልሳል። እኔ እህታችሁ ደግሞ ስድባችሁ ቀሚስ ነው የምለብሰው፣ ልብስ ነው ማድረግ ይመቸኛል። ለምላችሁ ይመቸኛል። ስትሳደቡ ደግሞ አብሶ ደግሞ ለማናደር ሌላ ነገር ውስጥ እያስገባኝ ነው ጋይስ። የማልፈልገውን ነገር እያደረኩ ነውና አትሳደቡ። የምር የኔ ማሮች፣ ማይ ፋሚሊ፣ የኔ ውድ ቤተሰቦች እንድትከፉብኝ አልፈልግም። አይ እናንተን እንዲከፋችሁ አልፈልግም። እኔን ይክፋኝ፣ እኔ ልቃጠልላችሁ። ምን በወጣችሁ። ይቅርታ በቃ ካስቀየምኳችሁ ይቅርታ። ሲቀጥል ደግሞ ማለት ነው ልንገራችሁ፣ እኔ ያወራሁት ነገር እየገባችሁ አይደለም። በነገራችን ላይ የሃይሚን እህቶች ተሳደብሽ፣ ለሃይሚ የሚያበረታቱትን እህቶች ተሳደብሽ። እኔ ሃይሚቶችን መች ተሳደቡ? ምርጥ ጨረቃ ፋሚሊ አለ። ስለ ሃይሚ የሚጨነቁ ሰዎች አሉ። እነሱ እንዳልሆኑ እኮ ነገርኳችሁ። ገብተው ማታ ላይ ብላይ ራሱ አትሳደቡ፣ ፎቶ አንሱ፣ እነሱን አታጣሉ እያሉ ሲመክሯቸው ነበረ ትክክለኞቹ። እነዚህ የሃይሚን ፎቶ አድርገው ሃይሚን የሚጠሏት ናቸው አንዳንዶች። ሁለተኛ ነገር ደግሞ የብሩክን ፎቶ ያደረጓሉ። እነሱ ደግሞ የግምጄና የብሩኬን ያደረጉና ሃይሚን ቆርጠው ይፖስታሉ። በቃ ከዛ ደግሞ ቀጥሎ ደግሞ የራሷ የግምጄ ቤተሰቦች ሃይሚን ይሳደባሉ። ከዛ ለመበሻሸቅ ብላችሁ ምን ታረጋላችሁ? የግምጄን እሱ ሃይሚን የሆነች ልጅ ዘቀዘቀቻታ። መዘቅዘቅ ያለባችሁ ራሷን ልጅቷን ግምጄን የዘቀዘቀቻትን ልጅ እንጂ ግምጄን አይደለም መዘቅዘቅ ያለባችሁ። እናንተ እየተበሻሸቃችሁ ልጅቷን አታሸማቋት። ብዙ ሰው ተሸማቆ አሁን ግምጄ ብዙ ነገር ቲክቶክ ላይ ያሳልፋለች። ግን አዲስ የመጣ ወይ ቲክቶከር ወይ ፎሎወር ቢሆን በዚህ ስድብ ተሸማቆ ወደ ኋላ ይቀር ነበረ። ገባችሁ አይደለ? ስለዚህ እንደዚህ ነው እያልኳችሁ ያለው። ትክክለኞቹ የሃይሚቶች ሲጀመር አይሳደቡም፣ አይዘቀዝቁም። የሆነ ሰው ሲዘቀዝቅ ራሱ ይመክራሉ። ከዛ ውጭ ግን ሃይሚን እንወዳለን እያሉ ሃይሚን ፎቶ አድርገው የሚያስመስሉ አሮጊቶች አሉ። ሲቀጥል ደግሞ ብሩኬ ልንቀማ ነው ብለው ፈርተዋል። ገባችሁ? ስለዚህ ሃይሚ ማነው ብሩኬ የሃይሚ ነው። ዞሮ አትድከሙ፣ አትልፉ። ግምጄም አትወስደውም፣ እናንተም አትወስዱትም። ሃይሚ ብቻ ናት የምትወስደው። ከዛ በተረፍ ሃይሚ ጓደኛ ያስፈልጋትም። ብዙ ሰዎች ጎድተዋታል። ከዚህም በኋላ ግምጄ ትጎዳታለሽ ብላችሁ ልታስቡ ትችላላችሁ። ግን ይህን ያክል ቅርርብ ይኖራቸዋል ብዬ አላስብም። ቻናሏ እንዲያድግላት ግምጄ ለማበረታታት የተደረገ ነገር ነው። እሷን ለማበረታታት እንጂ ሃይሚ ጓደኛዋ ሆና ወይ አብራ ብዙ ነገር ታሳልፋለች። ያው ፕሮግራም ላይ ሲጠሩ ግዴታ ከሆነ ሰው መጣላት የለበትም። ፕሮግራም ላይ ሲጠሩ ይገናኛሉ፣ ብዙ ነገሮችን ያሳልፋሉ። ስለዚህ አንዳንዴ ምርጥ ጓደኞችም አሉ። ግን በአብዛኛው ጓደኛ ሴት ጓደኛ አያስፈልግም። ግን እነሱ አብረው ሰሩ ማለት ጓደኛሞች ሆኑ ማለት የሆነ ሚስጥር ወጣ ማለት አይደለም። ወንዶችም እኮ አብሯቸው እነ ፍፄ እነ ቤኪ እነ ሚፍታህን ለምንድን ነው የብሩኬ ጓደኛ እንዳይሆኑ አይሆኑ ያላላችሁት? ስለዚህ አብረው አንድ ቪዲዮ ስለሰሩ ጓደኛ ይሆናሉ ማለት አይደለም። ስለዚህ ግዴታ የሆነ መጥፎ ነገር ልታረጋት ነው ብላችሁ ማሰብ የለባችሁም። እኔን ደግሞ አትሳደቡ ነው የምላችሁ። መሳደብ ከፈለጋችሁ ደግሞ እንደፈለጋችሁ ተሳደቡ። እኔ ጣጣ የለብኝም። ታውቃላችሁ፣ እኔ እህታችሁ አልቀየማችሁም። እንደው ንዴታችሁን ተናዳችሁ የፈለጋችሁትን ለምን አንድ ገጽ ስድብ አትጽፉም? እኔ እናንተን አልሰድባችሁም። እና መሳደቡን የሚያናድዱኝ ሰዎች አሉ። በጣም ባለጌ ሰገጥ የሆኑ ማለት ነው። ምንም ማሰቢያቸው የተዘጋ የተደመደማለ
እና እነሱን ነው። ስለዚህ አይ ሪስፔክት ዩ። ወይ ዛሬ ግን ጋይስ እንግሊዘኛ ንግግር አልጨመርኩም፣ ጨምሬያለሁ በለው። እየነደሁት እኮ ነው፣ እየተናገርኩት እኮ ነው። አቀላጥፌ እኮ ላውራ ትንሽ ነው የቀረኝ እና ማለት ነው። ቁም ነገር እንዴት ናችሁ የኔ ማሮች፣ የኔ ወዶች፣ የኔ ፍቅሮች? ደህና ናችሁልኝ? አለው ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። አለን እና ማለት ነው በአዲስ ቪዲዮ ከች ብለናል። ዛሬ ግምጄ ሰርፕራይዝ አላት። ብሩኬ ትናንትና ሰርፕራይዝ አላት ብሎ ነበረ። ሀይሚን ብሩኬ ሁለቱም ናቸው ያሉት እና ሀይሚና ብሩክ ምንድነው ሰርፕራይዝ እያሰቡት? እኔ ሲጀመር ድሮም ቢሆን በእኛ ስም አንድ ነገር አድርጉ እስኪ፣ አንዲትን የማዳም ቅመም አበረታቱ እያልኩ ሁሌ ቪዲዮ ሰራ ነበር። ብሩኬ የሆነ ቅመሞች እናመሰግናለን ምን አለ እያለ ምስጋና ሲያቀርብ፣ ሀይሚም እንደዛው እና እስኪ አንዲት የማዳም ቅመምን ስታበረታቱ ልያችሁ እያልኩ ሁሌ አስተያየት ተሰጥ ነበረ። ደግሞ ተሳክቶልኛል ማለት ነው። ተሳክቶልኛል። ጉሮሮዬም ደርቆ አልቀረ እና ሰርፕራይዙ ምን ይመስላችኋል? ምን ሊያደርጓት ነው? ምን የሚያደርጉላት ይመስላችኋል? አንደኛ በሷ ቻናል ቪዲዮ ሊሰራላት ነው። 50 ሺህ ታከብራለች። ከዛ ደግሞ ጊፍት ሊሰጧት ነው። ምን ይመስላችኋል? እኔ ግን ዝም ብዬ ያሰብኩት ለዩቲዩብ መስሪያ ወይ እንትን ወይ ካሜራ ወይ ደግሞ እነዚህ ተሰባስበው ማለት ነው። ምክንያቱም እሷ የማዳም ቆመ ስለሆነች በእኛ ስም የሆነ ነገር ማድረግ ይፈልጋሉ። ወይ አይፎን ሊሰጧት ነው ወይ ደግሞ ብቻ የሆነ ስጦታ የሚሰጧት ይመስላል። እና ያኔ ምን እንደምትሆኑ አላውቅም። ዛሬ ትናንት እነሱ ቤት መጡ ብላችሁ ነገ ደግሞ እሷ ቤት ይመጣሉ እና ለምንድን ነው እሷ ላይ ሲሆን እንደዚህ የተናደዳችሁት? ለምን ከፋችሁ? ለምን ደበራችሁ? ለምን ሌላ ሰው ላይ ሲሆን አይደብራችሁም? ለምንድን ነው ብሩኬ ሌላ ሰው ቤት ሲመጣ የማይደብራችሁ? ለምንድን ነው ለሌላ ሰው ቻናል ከፍቶ ሲሰጥ የማይደብራችሁ? ለወንዶች ሲያበረታታ ለምንድን ነው የማይደብራችሁ? ወንዶችን ሲያበረታታ ለምንድን ነው ቻናላቸውን እያመጣችሁ ሼር እያረጋችሁ ሰብስክራይብ አድርጉ የምትሉ? ሀይሚም እንደዛው ለሆነች ልጅ ቻናል ከፍታ ስትሰጥ አበረታቱ፣ ለወንዶችም እንደዛው የምትሉት ለምንድን ነው? ግምጃ ላይ ሲሆን ግን ለምንድን ነው እንደዚህ የጠመማችሁት? እንደዚህ ጥምድ ያርጋችሁ ያዛችኋት በምን ምክንያት ነው? ምን አድርጋችሁ ነው? ምን አስከፍታችሁ ነው? ምን በድላችሁ ነው? ይሄን ማወቅ እፈልጋለሁ። እኔ በምን ምክንያት እንደው እንደዚህ የጠላችኋት እግዚአብሔር ይወቀው። እንዴ ሰው ዝም ብሎ ከመሬት ተነስቶ ይጣላል? በእርግጥ አንዳንድ ሰው እድላቸው የሆነ ደም መራራ የሚባል ሰው አለ። ደም መራራ ምንም ነገር ቢሰራ የሰራው ነገር ጥሩ ነው የማይባልለት ሰው አለ። ዝም ብሎ ሁሌ ይለፋል፣ ይደክማል፣ ግን የደከመበት ነገር አንድ ቀን ዋጋ ሲሰጠው አይገኝም። እንደዛ አይነት እድል ያለው ሰው አለ። በእርግጥ የፈለገ ጥሩ ነገር ብትሰሩ ጥሩ አትባሉም እና እንደዛ አይነት ነገር አለ። ግን እንደዛ አይነት ጥላቻ ይቅርባችሁ፣ መከፋፈል ይቅርባችሁ። ሶ ዛሬ ስጦታ የነሽ ስጦታ ይሰጣችኋል። ሲቀጥል ብሩኬና እንትናን የሀይሚን ፎቶ እየቆረጣችሁ የምትፖስቱ ሰዎች ልብ ግዙ። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። አሁንም ቢሆን መከፋፈል አያስፈልግም። አንድ ሁናችሁ የግምጃ እህቶችን ብትሆኑ እህታችሁን አስከብሩ። እናንተ ስትዘቀዝቁ ነው እነዚህኞቹ የሚዘቀዝቁ። የሰው ፎቶ አትዘቅዝቁ፣ የሀይሚን ፎቶ አትዘቅዝቁ። ስለ ሀይሚን መጥፎ ነገር አታውሩ፣ ሀይሚን አትሳደቡ። የሀይሚም እንደዛው የልጅቷን ፎቶ አትዘቅዝቁ፣ እሷን አትሳደቡ። ሀይሚን ከወደዳችሁ ሀይሚን ቻናል ብቻ ሰብስክራይብ አድርጉ። የሀይሚን ቻናል ላይክ አድርጉላት፣ ፖስት አድርጉላት። በቃ እንደዛ ማድረግ ትችላላችሁ። የሆነ ሰው ስለወደዳችሁ ግዴታ የሆነን ሰው መጥላት ወይ የሆነን ሰው መስደብ፣ የሆነን ሰው ከፍ ዝቅ ማድረግ ግዴታ አይደለም እኮ። አንድ ሰው ስትወዱ ያኛውን ሰው ከጎኑ ያለውን ሰው ግዴታ ሰድባችሁ አንቋሻችሁ ምናምን አይደለም እኮ። እኩል መተውም እኮ ይቻላል። ለመሳደብ ዝም ማለት ዝም አይነቅዝም።